በ2018 ዓ.ም 12ኛ ክፍል በፕራይቬት የሚሆን በሬጉላር የምትፈተኑ ተማሪዎች የፎርም ተሞልቶ የሚያልቅበት ቀን መጋቢት 15 ቀን መሆኑን ትምህርት ሚኒስቴር አሳስበዋል ማለት ነው። እንግዲህ ያንን ነገር አሟልቶ ወይም ደግሞ እስከ መጋቢት 15 11 ሰዓት ተኩል ድረስ ፎርም ሞልቶ ያላጠናቀቀ ተማሪ በቀጣዩ በሚሰጠው የ2018 ዓ.ም የኢንተራንስ ወይም ደግሞ የዩኒቨርሲቲ መግቢያ ፈተና ላይ እንደማይቀመጥ ይታወቃል ማለት ነው። በዚህም እንግዲህ በራሳችሁም ሆነ በግል በፕራይቬት የምትፈተኑም ሆነ በሬጉላር የምትፈተኑ ተማሪዎች ፎርማችሁን ሞልታችሁ እንድታጠናቀቁ ትምህርት ሚኒስቴር ማሳሰቢያ እንዳወጣ ይታወቃል። እንግዲህ በዛሬው የምነግራችሁ እንግዲህ የ12ኛ ክፍል ፈተና ትክክለኛው ቀን ባይገለጽም ማለት ነው ትምህርት ሚኒስቴር ግን ፈተና የሚሆንበትን ወር ጠቁሟል ማለት ነው። የ12ኛ ክፍል ብሔራዊ ፈተና መስጫ ትክክለኛ ጊዜ ገና ባይጸድቅም ማለት ነው ያው ተወያይተው ባያጸድቁትም ፈተናው ሰኔ ውስጥ እንደሚሰጥ ተጠቁሟል ማለት ነው። ሰኔ ውስጥ ይሰጣል ግን ትክክለኛው ቀን አልጸደቀም ማለት ነው። የትምህርት ምዘናና ፈተናዎች አገልግሎት የ12ኛ ክፍል ሀገር አቀፍ ፈተና ምዝገባ መጋቢት 15 ቀን 2018 ዓ.ም ከቀኑ 11 ሰዓት ተኩል እንደሚጠናቀቅ ያልተመዘገበ እንደማይፈተን በቲክቫ ኢትዮጵያ በኩል ነው ያሳሰበው። ስለዚህ መረጃውን የላከው ለቲክቫ ኢትዮጵያ ነው ማለት ነው። የተቋሙ ዋና ዳይሬክተር ዶክተር እሸቱ ከበደ ማለት ነው ለምዝገባ የተሰጠው የወር ጊዜ መሆኑን ገልጸው ሁሉም ተሯርጦ መመዝገብ አለበት፣ ያልተመዘገበ ተማሪ ሳልመዘገብ አምልጦኝ ቢል ምንም ማድረግ አንችልም፣ ቀጣይ ይፈተናል ሲሉ አስጠንቅቀዋል ማለት ነው። ስለዚህ ጋር የሚያሳየው እስከ መጋቢት 15 ካልሞላችሁ ፎርሙን ካልሞላችሁ ካልተመዘገባችሁ ቀጣይ ፈተና ላይ አትቀመጡም። ፈተናውንም በቀጣይ ዓመት ነው የምትወስዱት ማለት ነው። ስለዚህ ወላጆችም የልጆቻቸው መመዝገባቸውን እንዲያረጋግጡ አስገንዝበው መጋቢት 15 ከቀን 11 ሰዓት ተኩል ላይ ሲስተሙን እንዘጋለን። ከዚያ በኋላ ማንንም መመዝገብ አይችልም ነው ያሉት ማለት ነው። በጀት ከተመደበ ፈተና አስፈጻሚዎች ከተሰማሩ በኋላ አዲስ ተመዝጋቢ ቢቀርብ ለማስተናገድ እንደሚቸገሩ አስረድተዋል ማለት። ስለዚህ የተማሪዎች ቁጥር የተመዘገበ ተማሪ ቁጥር ሰውም ለመመደብ በጀትም ለማጽደቅ ማለት ነው እዛ ተማሪ ላይ ዲፔንድ ስለሚደረግ ተማሪዎች በዛው ጊዜ መሙላት ይኖርባቸዋል ማለት ነው። ትክክለኛ ጊዜ ባይጸድቅም ፈተናው ሰኔ ውስጥ እንደሚሰጥ ጠቁመዋል ማለት ነው ለቲክቫ ኢትዮጵያ። ተመዝጋቢዎች ከ9ኛ እስከ 11ኛ የተማሩትን ውጤት ሊኖራቸውና አሁን ላይ 12ኛ ክፍል እየተማሩ ሊሆን እንደሚገባ ገልጸዋል ማለት ነው። ስለዚህ ድጋሚ ለሚፈተኑ ደግሞ 750 ብር ክፍያ በመፈጸም ከዚህ በኋላ የተፈተኑበትን ደግሞ በዛው እንደሚካተት ታውቋል ማለት ነው። ስለዚህ 750 ብር ክፍያ በመፈጸም ከዚህ በፊት የተፈተኑበትን አድሚሽን ካርድ በተሰጠው ሊንክ ገብተው ማለት ነው ማረጋገጥ ይችላሉ ማለት ነው። ይህም 150 ብሩ ለምዝገባ ለእያንዳንዱ 6 ፈተና ደግሞ 100 ብር ተደርጎ ተሰልቶ ተፈታኞች ቢያንስ ከኮስት ሼሪንግ እንዳደረጉ እንዲሰማቸው እና ፈተናው ላይ ትኩረት አድርገው እንዲዘጋጁ ይሆናል ማለት። ስለዚህ እነዚህ በግላቸው የሚፈተኑ ተማሪዎች በመረጡት የመፈተኛ ማዕከል እንደሚፈተኑ ገልጿል ማለት ነው። ለምሳሌ አምና አርባ ምንጭ የተፈተነ ተማሪ ዘንድሮ ወደ አዲስ አበባ መጥቶ ከሆነ መፈተን ይችላል ማለት። ስለዚህ ግዴታ አምና የተፈተነበት ቦታ ሄዶ መፈተን አይጠበቅበትም ማለት ነው። ስለዚህ በሚፈልግበት ቦታ ሄዶ ያ ተማሪ መፈተን ይችላል ማለት ነው። ስለዚህ እዚህ ጋር ትኩረት ማድረግ ያለባችሁ መጋቢት 15 ድረስ ብቻ ነው ማለት ነው። መጋቢት 15 ማክሰኞ ማለት ነው እስከፊታችን ማክሰኞ ድረስ ነው የሚቀጥለው። እስከዛ ድረስ ራሳችሁን አዘጋጅታችሁ በደንብ መክፈል ይኖርባችኋል። እንዴት መሙላት እንደምትችሉ ደግሞ ቪዲዮዎች አሉ፣ እነሱን እያያችሁ ፎርም መሙላት ትችላላችሁ። በተለይ ደግሞ በናሽናል አይዲ ገብታችሁ ፎርሙን እንድትሞሉ ይሁን ማለት ነው። እሱ በጣም ፈጣን ነው። ቴሌብር ላይ ለመክፈል የምትቸገሩትን ነገር በዛ ማስወገድ ትችላላችሁ። በናሽናል አይዲ ገብታችሁ ፈተናውን መፈተን ትችላላችሁ ማለት ነው። ያለው ነገር ይሄ ነው። ፈተናው ቁርጥ ያለው ቀኑ ባይታወቅም ፈተናው የሚሰጥበት ወር ግን ሰኔ ውስጥ ነው ማለት ነው። ስለዚህ ትክክለኛ ቀኑ ባይገለጽም ሰኔ ውስጥ ይሰጣል።